ባለመወሰን ብዙ ያጣዋቸው ነገሮች አሉ። በመወሰኔ ብዙ ያገኘዋቸው ነገሮች አሉ። በመወሰኔ ብዙ የቀየርኳቸው ነገሮች አሉ። በጊዜ ደግሞ በመወሰኔ ትርፋማ የሆንኩባቸው ውሳኔ የውሳኔ ውጤት ነኝ። ዛሬ የደረስኩበት ቦታ ትልቅ ቦታ ከደረስኩም በቢዝነስም ስኬታማ ከሆንኩኝ በትምህርትም ስኬታማ ከሆንኩኝ ብቻ በሆነ ነገር ስኬታማ ከሆንኩኝ የውሳኔ ውጤት ነው ብላችሁ ታዲያ የውሳኔ ሰው ካልሆንሽ ረጅም ርቀት መሄድ ትችላለሽ፣ ረጅም ርቀት መሄድ ትችላለሽ። ስንወስን እንደምንወስን አናውቅም፣ እየወሰንን እንደሆነ አናውቅም። ማድረግን፣ መለወጥን፣ መሄድን፣ መራመድን፣ ተጽዕኖ መፍጠርን በህይወታችን ላይ የሆነ ነገር መስራት የምናስብ ሰዎች ካለን የውሳኔ ሰዎች መሆን ግድ ነው። በሰዎች አስተሳሰቦችና በሰዎች እይታ ላይ ካደረግነው እመኑኝ እኛ ሳንሆን እየወሰን ያለነው የሆኑ ሰዎች እየወሰኑልን ነው። አናውናራችን በሰዎች ጫና፣ በአካባቢ ጫና፣ በሆኑ አስተያየቶች ጫና፣ ያንን መንገድ ሄዶ በማያውቁ ሰዎች ጫና ውስጥ ውሳኔ ከወሰንን ግን እድሜ ልካችንን ከጸጸት አንወጣም። ስዋድ ሙክታር ኦፊሻል። ሰላም ውድ ቤተሰቦች እንዴት ናችሁ? ባላችሁበት ሁሉ ፍቅርን፣ ሰላምን፣ መትረፍረፍን ተመኘሁላችሁ። እንግዲህ ህይወታችን ላይ በተለይ በዚህ ከባድ የሆነ ሄክቲክ በሆነ ዘመን ላይ እንዴት ነው ነገሮችን እየመለስን ያለ ነው? ለነገሮች አጸፋ እየሰጠን ያለ ነው እንዴት ነው? ምክንያቱም በህይወታችን ላይ ትልቅ ለውጥ እንፈልጋለን፣ ማደግም እንፈልጋለን፣ መሄድም እንፈልጋለን፣ ግን የውሳኔ ሰዎች አይደለም። ታዲያ የውሳኔ ሰው ካልሆንሽ ረጅም ርቀት መሄድ ትችላለሽ፣ ረጅም ርቀት መሄድ ትችላለሽ። ምክንያቱም እያንዳንዱ ሰከንድ በህይወታችን ውስጥ የኛን ውሳኔ ስንል መጥፎ ውሳኔም ጥሩ ውሳኔ በህይወታችን ላይ ለማትረፍ ለትሩፋትን መወሰን፣ ላለመሄድም መወሰን፣ ለመቀመጥ መወሰን፣ ለመራመድ መወሰን ውሳኔ ይፈልጋል። ብዙውን ጊዜ ስንወስን እንደምንወስን አናውቅም፣ እየወሰንን እንደሆነ አናውቅም እና ውሳኔያችን በጣም በብዙ ነገር ነው የሚታጀበው። በጓደኛ አይደል፣ በቤተሰብ፣ በአሉታዊ አባባሎች ወይም ኢቭን በአውንታዊ አባባሎችም ወይም አሉታዊና አውንታዊ ሲቹዌሽኖች ውሳኔያችን ላይ በጣም ተጽዕኖ ያሳድራሉና እነዚህ ተጽዕኖዎች ከየት መጡ? ተጽዕኖዎችን እንዴት ነው ልንላቀቀው የምንችለው? ምክንያቱም ተጽዕኖን ካልተላቀቅነው መወሰን አንችልም። በጣም የሚገርመው ነገር ለምሳሌ አንድ ሰው አካውንቲንግ ተማር ማን ይላል? የሆነ ሰው ቤት ውስጥ ተቀምጦ አካውንቲንግ እኮ ጥሩ እንደሆነ ይናገራል። ስለዚህ አንቺ ሳታስቢ ወይም ሳታስበው ኢንዳይሬክትሊ አካውንቲንግ ጥሩ እንደሆነ ውስጣችን ገብቷል። ሆኖ ግን ምናልባት በሰዓቱ ውሳኔ የሚያስወስነን ነገር ላይሆን ይችላል። ግን የሆኑ ሰዎች ስለ አካውንቲንግ ሲያወሩ፣ ጓደኞቻችንም እኔ እኮ አካውንቲንግ ሊገባ ነው ሲሉ፣ እነዚህ ነገሮች ሁሉ ተደምረው ያንተ ውሳኔ ወደ አካውንቲንግ መግባት ይሆናል ማለት ነው ወኛንቺ። ስለዚህ ውሳኔያችን ምንም ይሁን ምን እስከዛሬ ድረስ በነገራችን ላይ የሆነ ያህል የመጣነው ሂደት በውሳኔዎቻችን ነው። ምናልባትም የሆነ ያህል ያልሄድነው ምስኪን በውሳኔዎቻችን ነውና ብዙውን ጊዜ ውሳኔዎች ለመወሰን የሚዘገዩ ሰዎች፣ በጣም ብዙ አማካሪ ያላቸው ሰዎች ውሳኔ ላይ በጣም ዝቅተኛ ውሳኔ የሚወስኑ ሰዎች ናቸው። ምክንያቱም የሚያማክሯቸው ሰዎች ራሱ ብዙ ናቸው። የሚያማክሯቸው ሰዎች በመሰላቸውና እነሱም ባላቸው እሳቤዎችና ባላቸው እይታና ባላቸው እውቀት ተነስቶ ነው የሚወስኑትና ስለዚህ በተለይ ማደግን፣ መለወጥን፣ መሄድን፣ መራመድን፣ ተጽዕኖ መፍጠርን በህይወታችን ላይ የሆነ ነገር መስራት የምናስብ ሰዎች ካለን የውሳኔ ሰዎች መሆን ግድ ይለናል። ምናልባትም አንዳንዴ በነገራችን ላይ አንድ ሰዓት ባልሞላ ጊዜ ውስጥ በጣም ብዙ አይነት የተለያዩ አይነት ስሜትን የሚቀያይሩ እያንዳንዱ ሞመንት ላይ ደግሞ የኛን ውሳኔ የሚጠብቁ ወይም የሚጠይቁ ሐሳቦች ወይም ደግሞ ነገሮች በህይወታችን ላይ ተደርድሮ ይመጣሉ። ስለዚህ እዛ ጋር የሆኑ ሰዎችን ውሳኔ የምትጠብቂ ከሆነ ወይም የሆኑ ሰዎች እንዲወስኑልን የምንጠብቅ ከሆነ ማንም አይወስንልን። ምናልባት ሐሳብ ሊሰጡን ይችላሉ። በጣም በሚገርማችሁ ሁኔታ ሰዎች እንዴት አድርጎ ህይወታችን ላይ ተጽዕኖ እንደሚፈጥሩ ስትመለከቱ ከታች ጀምሮ ካለባበሳችን ጀምሮ ካካሄዳችን፣ ካበላላችን፣ ካኗኗራችን ኢቭን ከምንኖርበት ቤት ከምንነዳው መኪና እያንዳንዱ ነገር ውስጥ የሰዎች እሳቤዎች ወይም ደግሞ የሰዎች አስተያየቶች አሉ። እነዚህ አስተያየቶች ደግሞ ተደራርበው መጥቶ የኛ ውሳኔ ከዛስ
በጣም የሚገርመው ይሄ ልብስ አያምርብሽም ብሎሽ ጓደኞችሽ ያን ልብስ እኮ ለአይንሽ አስጠልቶሽ ያውቃል። አንቺ እኮ መሆን የሌለብሽን ሰው ነው የሆንሽው ሲሉሽም መሆን የሌለብሽ ሰው ስለተባልሽ ብቻ ተመልሰሽ እነሱ የሚፈልጓትን ማንነት ብድግ አድርገሽ አልፈጣሽበት ቦታ። ስለዚህ ውሳኔያችን በሰዎች አስተሳሰቦች እና በሰዎች እይታ ላይ ካደረግነው እመኑኝ እኛ ሳንሆን እየወሰን ያለነው የሆኑ ሰዎች እየወሰኑልን ነው አኗኗራችንን ወይም ደግሞ አበላላችንን ወይም ደግሞ አለባበሳችንን ወይም ደግሞ አካሄዳችንና ስለዚህ ለእያንዳንዱ ውሳኔሽ መብቱ ያለሽ አልቲሜት ወርድ ያለው አንተ ጋር ነው። አንቺ አይ እኔ እኮ ይሄንን ፊልድ እኮ መማር አልፈልግም ነበር እናስ አይ በሰዓቱ እኮ ጓደኞቼ እዛ ንግባ ብለውኝ ነው ብለውሽ ነው። በርግጥ ግን የወሰንሽው አንቺ ነሽ አንተ ነህ። አይ እኔ እኮ የሚገርመው ነገር መሄድ አልፈለኩም ነበር ግን ጓደኞቼ እንሂድ ሲሉኝ መጣሁ። አረብ ሀገር ሊሆን ይችላል አይደል የተለያየ ቦታ አረኩ። ጓደኞቼ ቤተሰቦቼ አይደል አረኩ። አያመንኩበትም ነበር ግን በቃ እህቴ ስላለችኝ በቃ ባለቤቴ ስላለኝ ወይም ባለቤቴ ስላለችኝ። ስለዚህ እነዚህ ውሳኔዎች እንግዲህ ተመልከቱት እንግዲህ ከየት እንደጀመሩ ከጓደኛ ከቤተሰብ ከማህበረሰብ ይሄ ሁሉ ውሳኔዎች ናቸው። እንግዲህ እኔ ዛሬ ያለሁበትን ቦታ ወይም ደግሞ ዛሬ የማደርገውን ነገር ውስጥ እንድወስንም እንዳልወስንም የሚያደርግ ግን ውሳኔው አዛኝ እንደወሰደ ግን እጀራለሁ። ስለዚህ ሰዎች ይወስኑልሽ ነው ጥያቄ። ሰዎች ይወስኑልኝ ማን መሆን እንዳለብኝ ሰዎች ይወስኑልኝ፣ ምን ያህል ከፍታ መሄድ እንዳለብኝ ሰዎች ይወስኑልኝ። ሰዎች ይቻላል ይሆናል ታረጋለሽ ሲሉኝ ሲሞቀኝ፣ ሰዎች አትችይም አታደርጊውም ሲሉኝ ሲከፋኝ ይኖር ነው እድሜን ማለት ውሳኔን አሳልፌ በዙሪያ ያሉት ሰዎች እጅ ላይ ላድርገው ነው ውሳኔ ያንቺና ብዙዎቻችን ኢቭን አለባበሳችን አነጋገራችን ይሄ አነጋገር እኔ ተብዬ አውቃለሁ ይሄ አነጋገር ካንቺ ጋር አይደለም ስለዚህ ያንን አነጋገር ትቻለሁ የምጠቀመውን ቃል ማለት ነው። ሶ በጣም የሚገርማችሁ በነገራችን ላይ ቦልድ ማንነት ያላችሁ ሰዎች ወይም ደግሞ በጣም ስትሬት ፎርዋርድ የምትናገሩ የምታደርጉት ነገር ላይ በጣም በራስ መተማመን የምታደርጉ ሰዎች የሆነ ሰዓት ላይ የሆኑ ሰዎች ሳታስቡት ውሳኔዎቻችሁን እንድትቀይሩ አድርጓችሁ እኔ በጣም ብዙ ቦታ ላይ ውሳኔን እንድቀይር አድርጎኛል። በዙሪያ ያሉት ጓደኞቼም በሉ የሥራ ባልደረቦቼም በሉ ብቻ በዙሪያችን ያሉ ሰዎች ተጽዕኖ አሳድረውብን በተጽዕኖዎቻቸው እኛ ተቀይረናል። አነጋገራችን ተቀይሯል፣ አለባበሳችን ተቀይሯል፣ አካሄዳችን ተቀይሯል፣ ስራችን ተቀይሯል፣ ገቢያችን ተቀይሯል። እና ስለዚህ ማንን እንደምትሰሙ ውሳኔ ለመወሰን ስትሄዱ ማንን መስማት እንዳለባችሁ እንኳን በሚገባ መለየት አለ። አንዳንዴ የምንሰማቸው ሰዎችን ይወስኑልናል እኛ ሳናቅ የስ እነሱ እኮ ሄደው እጃችንን ይዞ አላስወሰኑም ወይም መተውን አላስወሰኑም ግን የነሱ ሽታ ኢቭን ተው ቃል ሽታቸው እነሱ የተናገሩት ቃል ሽታ እኛን አስወስኗል። ብዙውን ጊዜ የሚገርማችሁ ነገር ይሄ ነገር ትክክል አይደለም እንዴ ልተዋው እንደ ብዬ አውቃለሁ። ለምን ከዚህ በፊት የተባልኩት ነገር ስላለ የተሰጠኝ አስተያየት ስላለ በዛ አስተያየት መሰረት ለማወሰን ነው የምፈልገው እንጂ ከዛ ንጹህ መሆን አልፈልግም አልችልም ብዬ ነው የማስበው ግን አይደለም። ስለዚህ ስኬታማ የሆኑ ሰዎች በነገራችን ላይ ስኬታማ እንዲሆኑ የረዳቸው በውሳኔያቸው ከራሳቸው ጋር አውርተው ተጠያቂነቱን ወስደው መልካም ነገርም ከመጣ እኔው ነኝ የምሸለመው ወይም ማሸነፈው የምጠራበት መጥፎ ውጤትም ከመጣ ህይወቱ የሚበላሸው የኔ ነው ብሎ አስበው ከራሳቸው ጋር አመላልሳችሁ በደንብ አድርጋችሁ አላምጣችሁት የምትወስኑት ውሳኔ ላይ በደስታ ነው የምትቀበሉት። በሰዎች ጫና፣ በአካባቢ ጫና፣ በሆኑ አስተያየቶች ጫና፣ በሆኑ ያንን መንገድ ሄደው በማያውቁ ሰዎች ጫና ውስጥ ውሳኔ ከወሰንን ግን እድሜ ልካችንን ተጸጸታ ነው። ያኔ እኮ እንዲህ ባረግ ኖሮ፣ ያኔ እኮ እንዲህ ባደርግ ኖሮ፣ ያኔ እኮ ይሄንን ብቀይር ኖሮ፣ ያኔ ይሄንን ፊልድ ብማር ኖሮ፣ ያኔ እኮ ይሄንን ስራ ጀምሬ ቢሆን ኖሮ፣ ያኔ እኮ ይሄንን ቢዝነስ ሰርቼ ቢሆን ኖሮ፣ ያኔ እኮ ይሄንን ፊልድ ተምሬ ቢሆን ኖሮ፣ ያኔ እኮ እቺ ልጅ አግብቻት ቢሆን ኖሮ፣ ያኔ እኮ እንደተባልኩት እንትን ሀገር ሄጄ ቢሆን ኖሮ ምን ያደርጋል? ጊዜ ካለፈ በኋላ ብትጸጸት ምን ታደርጋለህ? ምኑ ከሄደ ውሻ ጮኸ እንደሚባለው። ስለዚህ ላለመጸጸት ውሳኔያችን እጃችን ላይ ነው ያለው። የህይወቴ ወሳኝ እኔ ነኝ። መቼ መተኛት እንዳለብኝ እኮ ሶሻል ሚዲያ መወሰን አልነበረበትም። አሁን እኮ መቼ መተኛት እንዳለብን እየወሰነልን ያለው ሶሻል ሚዲያ ነው። ቁጭ ብለን ቲክቶክን ስናይ 6 ሰዓት ይሆናል። በጠዋት ነው መውጣት ያለብን። በጠዋት ስራ ይፈልጋል፣ ስራሽ ይፈልግሻል። ግን
ቁጭ ብለን እየወሰነልን ሶሻል ሚዲያ ምን ሰዓት መተኛት እንዳለብን እየወሰነልን ሶሻል ሚዲያ ሳንፈቅድለት ምን አይነት ሰው መሆን እንዳለብን እየወሰነልን የምንመለከታቸው ነገሮች ውሳኔያችንን ትዊስት እያደረገን ኢቭን ብዙ ነገሮችን ሪፍሬም እንድናደርግ እያስገደደን ነው እየወሰነልን ሶሻል ሚዲያ። ስለዚህ እባካችሁ የውሳኔ ውጤት ነኝ። ዛሬ የደረስኩበት ቦታ ትልቅ ቦታ ከደረስኩም በቢዝነስም ስኬታማ ከሆንኩኝ በትምህርትም ስኬታማ ከሆንኩኝ ብቻ በሆነ ነገር ስኬታማ ከሆንኩኝ የውሳኔ ውጤት ነው ብላችሁ ስኬታማ ካልሆናችሁ የውሳኔ ውጤት መወሰን ያለባችሁ ነገር ላይ በሰዓቱ መውሰድ ያለባችሁን እርምጃ ስላልወሰዳችሁ ሶሻል ሚዲያ ላይ እርምጃ ካልወሰዳችሁ እመኑን ዝርክርክ ነው የሚያደርጋችሁ። ትዝረከረካሉ። ቲክቶክ ያዝረከረካችኋል ማለት ነው። ሶ ቢ ዲሲሽን ሜከር የውሳኔ ሰው ምንም ይሁን እንዳልኳችሁ ውጤቱ ምንም ይሁን ምን ነው እኮ ውሳኔ ነው፣ የስም ውሳኔ ነው። ለነውም ግን ተጠያቂነት ለመውሰድ እኔ ነኝ የወሰንኩት ብላችሁ አፋችሁ ሞልታችሁ ተናገሩ። እኔ በጣም ብዙ ጊዜ በስራዬ ላይ በቲሞቼ ላይ በጣም ትልቅ ቻሌንጅ ያጋጠመኝ ምን እንደው ታውቃላችሁ? ኖ ማለት ለምን መሰላችሁ? ኖ ካልኩት እንዴት ይረዳኛል? እንዴት ይረዳ? የሱ እንዴት መረዳት እንዳለበት እኮ ያንቺ እጅ ላይ አይደለም ያለው። አንቺ ክብርን ሳትነኪ ወይም ደግሞ በቃ እስከነ አለ አይደል እንትኑን ጠብቀሽ ንገሪኝ፣ ግን እንደማትችል ሰዎች ለምሳሌ በጣም የሚገርማቸው አንዳንዴ ከሰው ጋር በጣም ትንሽ ተቃራኒ የሚያደርገኝ ነገር ልንገራችሁ። ለምሳሌ አሁን እኔ ቤት ሰው መምጣት ይፈልጋል እንበል። እኔ ጋር ሰዎች መምጣት ካለባቸው እኔ ልወጣ ነው፣ አልደወሉልኝም። ስለዚህ አልወሰንኩም እኔ ለመቀመጥና እነሱን ለመቀበል። እኔ የወጣውን ሰዎች ሲመጡብኝ በሬን ክፍት አድርጌ መግባትና ገብቼ ከነሱ ጋር መቀመጥ ነው የሚጠበቅብኝ። ባይ ዘ ዲሲሽን ሲባል እኮ የሆነ ትልልቅ ውሳኔዎችን ስለ ትልልቅ ውሳኔ አይደለም የማወራው። እያንዳንዱ በቀናችን ውስጥ በህይወታችን ውስጥ የሚመላለሱ ውሳኔዎች አሉ። የኛን ውሳኔ የሚፈልጉ የሆነ ሰንበዲ ሲመቸው ስልክ ይደውልላቸዋል። በጣም በሚገርም ሁኔታ ስልክ ደውሎ ሁለት ስልክ ጫዋል። ከዛ እሺ ገርምሻል እኮ ብሎ ረጅም ሰዓት ያወራኛል። ወስኜ ነው ያነሳውለት ስልኩ፣ ወስኜ ነው ያወራሁት። ግን እሱ በሚመቸው ሰዓት ነው የደወለልኝ። እኔን እኮ እየተመቸኝ አይደለም፣ ምናልባትም ስራ ላይ ነው ያለው። ግን ስራ ላይ ነኝ ብዬ ላለማስከፋት ስራዬን እበድላለሁ። ውሳኔ ነው። ስለዚህ እያንዳንዱ ውሳኔ ህይወታችን ላይ አሁን አይታየንም እንጂ ጊዜው ካለፈ በኋላ ዘመኑ ከሄደ በኋላ ምን አለበት ወደ ኋላ ተመልሼ ያኔ ነው ማለት ቢችል ኖሮ ብንል ምን ትርጉም አለው? ነው ማለት ያለባችሁ ነገር ላይ ውሳኔ ወስኑ። የስም ማለት ያለባችሁ ነገር ላይ ውሳኔ ወስኑ። አንዳንዴ የሚገርማችሁ ነገር የሆነ ነገር እንስራ ወይ ብዬ ጓደኞቼን ጠይቄ ነው ብሎኝ እኔ ትቼው እነሱ ሲያደርጉት አይቼ አውቃለሁ። እኔ እኮ ትቼዋለሁ፣ እነሱ እኮ ኦሬዲ በጣም ብዙ ገንዘብ አግኝተውበታል። እኔ ነው ስንል አብረን ያሉ እናንተ ግን ጥላችሁኝ እናንተ ጀመራችሁ እንዴ አልልም። ለምን ሼም ይይዘኛል? ነው ማለት ነው። ይኸውላችሁ የውሳኔ ሰው መሆን የማንችል ከሆነ ትልቁ እኔ እመኑኝ የስኬት ትልቁ ማነቆ ማን ነው ብላችሁ እንዳው በሬት በቁጥር አስቀምጭ ብትሉ ውሳኔ። ምክንያቱም ባለመወሰን ብዙ ያጣዋቸው ነገሮች አሉ። በመወሰኔ ብዙ ያገኘኋቸው ነገሮች አሉ። በመወሰኔ ብዙ የቀየርኳቸው ነገሮች አሉ። በጊዜ ደግሞ በመወሰኔ ትርፋማ የሆንኩባቸው ብዙ ነገሮች አሉ። ስለዚህ መወሰንህ ለአንተ ህይወት፣ ለአንቺ ስኬት፣ ለለውጣችን በተለይ ለምንፈልገውና ለምንናፍቀው ትልቅነትና ትልልቅ ምን ልበላችሁ ስኬቶችና ትሩፋቶች ውሳኔ ግድ ነው። በቃ እኔ አሁን እኮ ቤት እለቃለሁ ብዬ ስወጣ ግድ ነው መነሳት አለብኝ፣ መወሰን አለብኝ። ለመነሳት እቃ ለመውሰድ መነሳት አለብኝ። ሄጄ ለመቀበል መነሳት አለብኝ፣ መወሰን አለብኝ። ለመነሳት መወሰን አለብኝ። ለመራመድ መወሰን አለብኝ። ለመቆም መወሰን አለብኝ። ለመቀመጥ መወሰን አለብኝ። ምንም ነገር ለማድረግ መወሰን አለብኝ። ገንዘብ ለማውጣት መወሰን አለብኝ አይደል? ገንዘቤን ደግሞ ሌላ ነገር ላይ ኢንቨስት ማድረግ መወሰን አለብኝ። ገንዘቤን ማባዛት መወሰን አለብኝ። አይ ገንዘቤ ይጠፋብኛል፣ ውሳኔ ነው። ስለዚህ ውሳኔ ኤኒዌይስ በዚህም ሆነ በዚህ የራሱ ተጽዕኖ ስላለው የውሳኔ ሰው መሆን ግን ግድ ይላል። እመኑኝ ከጊዜ በኋላ ስለ ውሳኔያችሁ ትደሰታላችሁ። የውሳኔ ሰው ከሆናችሁ። የውሳኔ ሰውም ካልሆናችሁ ኤኒዌይስ ወስናችኋል፣ የሆነ ቀን ታዝኑበታላችሁ። ለምን ወስናችኋል? ቦዝ ዌይስ ወስናናል። ለማድረግም የወሰነ ወስኗል፣ ላለማድረግም የወሰነ ሰው ወስኗል። ስለዚህ ውሳኔያችን የኛ ኃላፊነት ነው። ህይወታችን የኛ ኃላፊነት ነው። ያንቺ ህይወት ያንቺ ኃላፊነት ነው። ያንቺ ስኬት ያንቺ ስኬት ነው። ያንተ ስኬት ያንተ ኃላፊነት ነው። አትርሱ። የህይወታችን ስኬት የኛ ኃላፊነት ስለሆነ
ስለዚህ በርቱ፣ ጠንክሩ። ለቻናላችን አዲስ ከሆነ እንግዲህ ሰብስክራይብ ማድረግ አትርሱ። ላይክ እንዲሁም ደግሞ ኮሜንትም ካላችሁ ኮሜንታችሁን ሼር አድርጉን። ልብ በሉ፣ የእናንተ ስኬት የእናንተ ነው። የስኬት ጫፍ